የግል መንግስት ይሄ ነው። እሰይ አለለ ሰሞኑን ወደ ቤት እንድትመለሽ ይፈልጋለሁ ብለኸኝ ነበር። አዎ ተመለሳለሁ። እሱ ሀሳብ ተስማምቼ የምርሽው እስኪ ቆያ ታረጋለህ። ተመለሽ ነገ ልመለስ አስቤያለሁ። አዲስ አበባ ማለት ነው። እስኪ ማይልኝ ብዙ አትደሰት። ቆይ አመሰግናለሁ። ስለዚህ ብቻ ስለተቀበልሽ አመሰግናለሁ። ምን ተገኘ? በጣም አመሰግናለሁ። የምሬን ነው። ደስ ብሎኛል። ሩታ ወደ ድሮ ቀድሞ ቤቷ ልትመለስ ነው። ለዛ ነው በጣም ደስ ብሎኛል ከምላችሁ በላይ ስለሆነ ነው መሰለኝ። በቃ ሳያት ማለት ነው እስቃለሁ። እንባም ያንቀኝ ለቤቱ ሰባታይ ቢው ሩታ አምሮባታል ማለት እርግዝናም ላይ እንዲህ እንድትሆን ነበር የምፈልገው። ከወለደችም አራስ ቤትም ላይ እንደዚህ ድንቡሽቡሽ እንድትል ነበር የፈለኩትና ምንድነው ሩታን እያያችኋት ነው። የሆነ ማለት ትናንትና ሌላ ሰው ነበረች፣ ዛሬ ደግሞ ሌላ ሰው ሆናለች። ጭራሽ ውፍር ብላ ምንድነው የትናንቱ ቪዲዮ የቆየ ነው እንዴ? ኦኬ አይ በቃ ደስታዬ በቆጣጠር አቃተኝ። ፈጣሪ ሆይ ሩታን አዲስ አበባ ብቻ አይደለም የምታስገባለን፣ ፈጣሪ ሆይ ቤቷን ብቻ አይደለም የምታስገባለን፣ አብርሽና ሩታን አንድ አድርግልን። የምሬ ነው የምላቸው። እኔ ዛሬ በጣም ነበር የተናደድኩት። በቃ አይደለ ተናድጄ ነው ያልኩት። ፈጣሪ ሆይ ብቻ ያ የተባለው ነገር ውስማ ብቻ ዛሬ እንደዚህ ፍቅር ሲጫወቱ ማለት ነው በቃ እንባንቅ አደረገኝ። ምን አለ አብረው ቢኖሩ ምን አለ። በእርግጥ ተስፋ አልቆርጥም ባካቸው። የምን ፊርማ የምን ፍርድ ቤት የምን ሰማን የተቀደደ የምን እኔ ተስፋ አልቆርጥም። የምር አንድ ላይ ይሆናሉ። እንግዲህ እንደተናገረችው ጉዞዋን ለትንሽ ጊዜ አራዝማለች። ብዙዎች ደግሞ ልጇን ወስደውባት ነው፣ ልጇን ከሷ ሽሽተው እሷን ውሳኔዋን እንድትቀይር አድርገው ነው ምናምን ብላችኋል። እንደው በቃ ሀሳቧን ከቀየረች ምንም ነገር ያደርጉ። አሁን እኔ በቃ አብርሽና ሩታ አንድ የሚሆኑበት መንገድ ብቻ ነው የምፈልገው። ሩታ ወይ አፌ ውስጥ አለሽ። ሄርሜላ ማለት ነው ከህይወታቸው ልቅ በይ። አያምሩም ጥንዶቹ፣ አያምሩም ሄርሙ፣ አያምሩም። አንቺ ማለት ነው በዓል ነው አባትሽ ሆቴል ስጋ እየሸጥሽ እሺ፣ እያስተናገድሽ እንግዳ በጣም ከስተመር ብዙ ስለሆነ እዛ እያስተናገድሽ ከበዓል በኋላ ትመጫለሽ። እሺ ቢዚ ነሽ አይደል? ሂሳብ እየተቀበልሽ አባትሽ ሆቴል። እነዚህ ልጆች የገናን በዓልን በቃ ፏ ብለው ያክብሩበት። ቤተሰብ እንግዲህ ሩታ ወደ አዲስ አበባ ወደ ቤቷ ለመመለስ ተስማምታለች። ይህን እኔ አይደለሁም ያልኩት፣ እራሷ ተናግራለች። ወይኔ ዛሬ የተለቀቀው ቪዲዮ እንዴ ደግሞ አሽኮረመማት እኮ እንዴ! አንተ አብርሽ ሚስትህን ምንድነው ለሰው የምታሳየው እንዴ? የግል የመንግስት የግል እናንተ። እኔ እኮ አብርሽ ቄጤው እንዳሉ እያችሁ ነበረ። ይወዳልም ለነገሩ ወንዶች ሁላቸውም ይወዳሉ። እስቲ ግን የሆኑ ሴቶችን አይፈልጉም። ደግሞ ቀጭኖች ውረዱብኝ። ትርጉም የለውም እኮ ሽንት እኮ ነው ይሄ። ሽንት ነው የሚሸከመው። ቀጭኖች ደግሞ ለምን የለንበዳቸው አትበሳጩ። ወንዶች ማግኔታቸው እሱ ላይ ስለሆነ ነው። እና ልክ እንዳያት ዙሪያ አላለም ከኋላ ሊያይ። አሁን ሩታ አምሮብሻል፣ ግን ሩታ የምር አምሮብሻል። እኔ በቃ እንጃ ሁሉ ነገርሽ ቅይር ነው ያልሽው። ወይኔ ስማ አራስነት እንደዚህ ይመቻል። ምንድነው እየበላሽ ያለሽው? ትቱ በሉባት፣ ሁላችሁም የምር ትቱ በሉባት። እንጃ በቃ ሳያቸው ባንቅ አደረግኝ። የምሬን ነው የምላችሁ። ምን አለን እነዚህ ልጆች እንደዚህ ቢሆኑ ሁሌ። የምሬን ነው የምላችሁ። አያምሩም። እናንተ እኮ እውነት አብርሽ መጣላት አይጠበቅባችሁም። እናንተ ፍቅር ስትሆኑ ራሱ ቪዮ አላችሁ፣ ተመልካች ይወዳችኋል። አብርሽዬ በእናትህ በቃ እኛ እርጉዝ ሆና ስትጫወቱ አላየንም፣ አራስ ሆናም ስትጫወቱ ያን ያህል አላየንም ነገር ነበር። አሁን ግን ማለት ነው ፍቅር ሆናችሁ በቃ ይሄን አመት ሰላም ስጡን። በቃ እኛም ሰላም ሆናችሁልን በቃ በእናንተ ለመዝናናት ያብቃል። እኔ በእናንተ ቪዲዮ አልሰራም፣ የምሬ ነው፣ ቃል እገባላለሁ። እኔ ቪዲዮ በእናንተ ምንም አልሰራም። ብቻ እናንተ ሰላም ሁኑ። በቃ እናንተ ሰላም ከሆናችሁ እኔ ሼር አደርጋለሁ፣ እከታተላችኋለሁ። ምንም ቪዲዮ አልመጣም በእናንተ ማለት ነው። ስትጣሉ ነው እኔ እስክፍት የሚለኝ አብርሽ። የምር በቃ እስኪ ጸባይህን አስተካክል። ከአንተ የሚጠበቅብህን ጸባይ አስተካክል። ደግሞ አዲስ አበባ ከገባች አውቀህ አምሽተህ
ለቤቢ ወተት ዳይፐር እያያዝክ ሂድ፣ መሽቷል አሁን አልሄድም እያልክ ምናምን ጀንጅነህ እዛው ለማደር ሞክር አብርሽ። ከልጄ ጋር አድራለሁ፣ በቃ ከአንቺ ጋር አላድርም፣ ልጄን ማየት እፈልጋለሁ፣ ይኸው ሶፋ ላይ ተኛለሁ እያልክ ማለት ነው። በቃ እንደ ልጅ ፍልጥ መሆን ያለበት እሷን ለማሳመን እሷን አላርለ ያን አመለካከቷን ለማስወጣት ሩታ በጣም ብዙ ሰዓት ይፈጅባታል። እና ሙሉ ለሙሉ ግን ከነዛ መርዝ ጓደኞች ራቅ፣ ከዛ ቀጥሎ ከውሽማ ራቅ። ይኸው ላይ አይደለ ያንተን የሆነ ነገር ስታደንቅ ያምርብሃል። ያንተ ያልሆነችን ሴት ስታደንቅ ግን ዝሙት ነው የሚሆንበት። ስለዚህ ቤት አስገባት፣ ራስህ ውሰዳት። ደግሞ በትራንስፖርትም ሆነ በጓደኞች መኪና እንዳትሄድ። ከዛ ደግሞ በቃ አትምጣ ምናምን አይደል ያለች፣ ችግር የለውም ብትልህ ምንም ችግር የለውም። ግን አብረሃት ሄደ እያወክ ለቤቢ ዋይፕስ አንድ ላይ ሁሉንም አትግዛሽ። በየቀኑ እንድትመላለስ ወተት ይዘህ አንድ ቀን፣ ዋይፕስ ይዘህ አንድ ቀን፣ ዳይፐር ይዘህ አንድ ቀን፣ እንደዚህ እያልክ በየቀኑ ለሳምንታት ተመላለስ። እሷ ራሷ ናት እደር ብላ ምትል እና መሽቷል አሁን አልሄድም ልጄ ናፍቆኛል፣ በዚህ ወጥቶ በዚህ ገብቶ ብለህ እያሳመንክ በቃ ታርቃችሁ ለማየት ያብቃን። እኔ ዛሬ እውነት በቃ የደስታዬ ነው የመጣሁት። በአንቆይ